ካሜራውን ሰብሯልና ውጣና ረጋቤ ናውጣሽ ውጣሽ ተቀኝ እኮና በእናትህ አውልቅና አንተ ወደ ገደለው እንሂድ በእናትህ ችግር አትፍጠር አሁን የወር አበባ ላይ ነኝ አላልሽም እንዴ እኮ ያው እንደተለመደው ነው እሱን ትተን አሁን ወደ ተለመደው ነው እኔ ደግሞ እንደሱ ምንድነው ቆይ አንተ ተልከና እንደ መጣው ለምንድነው እንት የምትለው ምታናግዘኝ አይደለማ ለምንድነው የምትጠይቀኝ መብቴ ነው ማረፍ በእጇ ትነካዋለች በእጄ ታስይዘኛለች የራሴን እንትን ናሰውነቷንም እንድዳብሰው እሷንም እንድነካካት ቃን ምናምን ነገር ሲጀመር ያው ለኔ ማስክ ስላደረክ ራሱ ተልከ አይደለማ ማስክ ራሱ በማድረግ አውቃለሁ አንቀለቀለሽ ምን እንደ በፊቱ በእጅ ልታጫውቺ ነው ወይንስ ትክክለኛ ያኔ መጀመሪያ እንዳረግ ነው ናውጣ በእናትህ ናውጣ በእናትህ ናውጣ እኔ ምንድን የምትፈልገው ለምን አትወጣም ከነ ካሜራ ቆይ ናውጣ አንተ ከነገርናንተ ናውጣ በቃ ውጣ እናንተ ተነስ በእናትህ ችግር አታውቅም እናንተ አዲስ ቆይ ተረጋጊና እናውራ ተረጋጊ ለማንኛውም የፈለኩትን ምን እርምጃ መውሰድ ይችላል እስከ ማሳሰር ድረስ ስም ማጥፋት እኮ ነው ወንጀል እየሰራ ያለው ይሄንንም ደግሞ ተለቃቅማለህ እንዴ ባዝሊል ለምን ነው ያንቺን የክስክስ ነገር ለምን ተለቃቅ ስሜት ውስጥ እየከተትከኝ ነው እንዳልጎዳ ውጣልኝ አንስከና ካሜራ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር ተከስቻለሁ። በተደጋጋሚ አጠገቤ የምታዩት ወንድሜ ሲደውልልኝ ነበረ ለአንድ አስቸኳይ ጉዳይ ፈልጎኝ ማለት ነው። እኔም በቻልኩት ሰዓት ተገኝቻለሁ ማለት ነው። እንግዲህ ወንድማችን የሰጠን ጥቆማ ያደረሰን ጥቆማ አለ። እኛም እንደተለመደው በቦታው ተገኝተናል። የሰጠኝም ጥቆማ ምንድነው እንደ መግቢያ ያክል ለእናንተ ለማሳወቅ እንግዲህ ወንድሜ እንደነገረኝ ከሆነ ሰፈራችን ውስጥ አንድ ትንሽ ለየት ያለ ነገር አለ። ወጣቶቹን እየሰበሰበች ይሄ ሴጋ ወይም ግብረ አውናን የሚባለውን ድርጊት የምታስፈጽም አንዲት ሴት አለች። ለምን እንደምታስፈጽም እንዴት እንደምታስፈጽም እናውቀው ነገር የለም። ግን ወጣቶቹን እያታለለች ኦር የሆነ አይነት ነገር እያደረገች የእጅ ሱስ እንዲይዘው አድርጋለች ብሎ ነው ጥቆማውን የሰጠኝ። ምናልባትም የሰማሁት ነገር ትንሽ ለየት ያለ ስለሆነ እንደዚህ አይነት ድርጊቶች ደግሞ እየተስፋፉ ስለሆነ መሆን እንደሌለባቸው መደረግ እንደሌለባቸው እና ለማስቆም እዛው ሰፈሩ ተገኝቻለሁ ማለት ነው። እንግዲህ ምንድነው ያጋጠመው ነገር ምንድነው የደረሰበት ነገር በሱ ላይም በጓደኞቹም ላይ የደረሰ ያለውም የነበረውም ነገር የሚለውን ከሱ ከወንድሜ አንደበት የምንሰማው የምናዳምጥ ይሆናል። እናንተ ግን ይሄንን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች በማዳረስ የበኩላችሁን ተወጡ። ምክንያቱም በየሰፈራችን እንደዚህ አይነት ቦታ ሊኖር ስለሚችል ማለት ነው። ወይም ደግሞ እንደዚህ አይነት ድርጊቶች ልክ እንዳልሆኑ ተገቢ እንዳልሆኑ መማሪያ ስለሚሆን ማለት ነው። ተጨማሪው ነገር ሳብስክራይብ የምትለዋን እየተጫናችሁ ደግሞ የኛ ቤተሰብ መሆን ትችላላችሁ። እንዲሁም እኛም ማናገር እኛም ማማከር የምትፈልጉ እህት ወንድሞች ካላችሁ በቴሌግራም ሊንክ በቀጥታ እየገባችሁ እኛን ማማከር ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ይሁን። ሰላም እንዴት ነህ? ያው ከዘገየም ቢሆን የመጣሁት እስቲ መጀመሪያ በቅድሚያ ስምህን አስተዋውቀኝ። ከዛ በኋላ ደግሞ ምን አይነት ነገሮችን እንዳጋጠሙ ስታስተናግድ እንደነበረ ለአድማጭ ተመልካች እሺ አመሰግናለሁ። እና ከስምህን እነሳ። ስሜ ኤርሚያስ አለሙ ነው። እናም ያው ባጭሩ ገልጬልሃለሁ በስልክም በደወልኩልህ ሰዓት ላይ እኔ ሚዲያን ተከታታይ ነኝ። እናም ነገሩ እንዴት መሰለ ሰፈር ውስጥ ናት ልጅቷ። ተክለ ሰውነቷ አማ ላይ ነው። እኔም ያው ሰው ነኝ ሁላችንም ሰው ነን። በመናየው ነገር ያው እንታለላለን። እናም እኔ ነገሩ የገጠመኝ ከ3 ከ4 አመት በፊት ነበረ። እናም በዛ ሰዓት ላይ ማገናዝበው ነገር ያን ያህል ግንዛቤም አልነበረኝም። ግን በልጅቷ ተክለ ሰውነቷ በጣም ሳብ ነበረ። አስተያየቷ ሁሉ ለወሲብ የሚጋብዝ ነበር። እናም እንደዛ በዛ ሰዓት ላይ እንደዛ በቀላሉ ግባባታለሁ ብዬ አልጠብቅም ነበር
ማለትም በጣም በቀላሉ ነው የተግባባችኝ። እናም ወደ ቤቷ ጋበዘችኝ። እናም እኔ በዛ ሰዓት በቃ የማስበው አንድና አንድ በቃ ከእሷ ጋር ወሲብ ነበረ። እናም እንደማንኛውም ሰው እንደሚሳበው ይሳብ ነበረ እና ቤቷ ጋበዘችኝ። ጠቅላላ ሁኔታዋ በአጠቃላይ ለዛ ነገር የሚጋብዝ ነበር እና ገባው ወደ ቤቷ ገባው እና ቤቷ ውስጥ አብሶ ከገባች በኋላ እንቅስቃሴዋ፣ አክሽኗ ሁሉ ተለየ። አለባበሷ ሁሉ ገብታ ቀይራ ወጣች እና ገብቼ ልብሷን ቀያይራ መጣች። በጣም አጭር እና ሰውነቷን በጣም ግልጽ አድርጎ የሚያሳይ ልብሶች ነበር የለበሰችው እና ምንም እሷ ደግሞ በነገሩ ላይ ልምድ እንዳላት እኔ አላውቅም፣ ግን እሷ ምንም አላፈረችኝም። እናም እንዴት ነው በእሷ ቁጥጥር ውስጥ ሆንኩኝ ማለት ይቻላል። በቃ እኔም ለወሲብ ተነሳሳሁኝ እሷ ካሳየችኝ ሁኔታ አንጻር እና ወዲያውኑ በቃ ቀጥታ ወደዛው አመራን ወደ ወሲብ ወደ መፈጸም እና ማለት በፍላጎትህ ነው ግንኙነት ያደረከው ከእሷ ጋር? አዎ በፍላጎቴ ነው። በጣም በራሴ ተነሳሽነት ነው። ከዛ በኋላ እናም ገባው ቅባት አለ እናም ኮንዶምም የተዘጋጀ አለ። እናም ከእሷ ጋር ለመጀመሪያ ጊዜ ግንኙነት አደረኩኝ። እናም ያ ግንኙነት ደግሞ እንዲቀጥል በጣም እፈልግ ነበረ። በጣም ደስተኛ ነበርኩኝ። ግንኙነት ያደረግነውም በኮንዶም ነበረ። እናም እሷ ናት ኮንዶምንም ያወለቀችው። እናም ኮንዶምን አውልቃውም ማለትም ጋርቤጅ ውስጥ ምናምን ነገር አይደለም ያደረገችው እና የሆነ የተዘጋጀ የሆነ እቃ አለ የራሱ ማለትም ቤት ውስጥ እና እዛ ስር ነው ያደረገችው። የትኩረት አልሰጠሁትም። ለዛም አሁን ነው ማለትም ያንን ነገር ላይ ትኩረት እንዳደረግ እንትን ያለኝ አሁን ነው እና ከዛም በኋላ በጣም ደስተኛ ነበርኩኝ በዛ ግንኙነት። ስንደዋወል ስደውልላት ስንገናኝ ቀጥሎ ምን አይነት እንትን አመጣች። ከዛ ከመጀመሪያ ግንኙነታችን በኋላ ጓደኞቼን ምናምን ወደ ቤቷ እንድጋብዝላት እንትን ማለት ጀመረች፣ መጠየቅ ማለት ነው። ስለነሱ ማወቅ ማን ናቸው ብታመጣቸው አንድ ቀን ምናምን ነገር ማለት ጀመረች። እና ልንተዋወቅ ነው ወይስ ለእንደዚህ አይነት ድርጊት ላበግጽ ነበረች? አይ ለቤት መጣችሁ ለምን አታስተዋውቀኝም? እኔ ኖርማል ግንኙነት ነው የመሰለኝ። ማለትም ከግንኙነት የዘለለ አይነት ነገር አለ አይደለ? እንደዛ ነበር የመሰለኝ። እናም ለማስተዋወቅ አይነት ነው የኔ አስተሳሰብ። እሷም አጠያቋም እንደዛ ነገር ነበረ። እናም እንደዛ ትለኝ ነበር እና ለአንዳንድ እንደውም ጓደኞቼ ከእሷ ጋር ለምንድን ነው እዛ ሄደን ዛሬ ትንሽ ተጫውተን የማንመጣው ምናምን ብዬ እንደ ሀሳብ ስነግራቸው፣ ማለትም ሁሉንም መጋበዝም አልችልም፣ ለተወሰኑት እንኳን እንደዛ ስል እንዴ አንተ ስለሷ አታውቅም እንዴ ምን ሆናል አብዳል እንዴ ነው የሚሉኝ። እኔ ደግሞ በዛ ሰዓት በነበርኩበት ሁኔታ የሆነ ስለሷ መጥፎ ነገር መስማት አልፈልግም። ምክንያቱም የመጀመሪያ ግንኙነት ከእሷ ጋር ፈጽሜያለሁ። እናም ደግሞ ያ ግንኙነት ቀጣይነት እንዲኖረው እፈልጋለሁ እና ያ ስለሆነ ያው ልጅነትም ስላለ እንትን ስለሷ መጥፎ ነገር መስማት አልፈልግም ነበረ እና ትኩረት አልሰጠውም። አብድሃል እንደ አንተ እሷ እኮ እንደ አንተ ብዙ ሰዎችን እኮ እንትን ትላለች እኮ እንደ እሷማ እንደ ይወጣላት አይደለች እንደ ምናምን ነው የሚሉኝ። እንደዛ ሲሉኝ በቃ የሆነ ወዲያውኑ እንትን ሀሳቤን እቀይራለሁ። ማለትም እነሱን ወደ እሷ ቤት የመጋበዙን የመጠየቅ ሀሳቤን በቃ እቀይራለሁ ወዲያውኑ ማለት ነው። ጨዋታ እቀይራለሁ መጥፎ ነገር ላለ መስማት እና እየቆየ ማለትም እሷ ጋር የመጀመሪያ ግንኙነት ያ ነው ብያለሁ። ቀጣይ ጊዜ እንደዚሁ ሄድኩኝ እና እንደዚህ አይነት ግንኙነት ለማድረግ ነው እና ሄድኩኝ። ግን የዛ ሰዓት ላይ የተፈጠረው ያ አልነበረም፣ እንደ መጀመሪያው አይነት አልነበረም። ግንኙነት ለማድረግ ሂደህ ምን ገጠመ? ግንኙነት ለማድረግ ሂጄ
እሷ ግንኙነት ከማድረግ ይልቅ እንደውም ኮንዶም ካጠለኩኝ በኋላ በጣም ማለትም ተነሳስቻለሁ ያንን ነገር ለማድረግ። እናም በእጇ ትነካዋለች፣ በእጄ ታስይዘኛለች የራሴን እንትን እና ሰውነቷንም እንድዳብሰው እሷንም እንድነካካት እቃዋን ምናምን ነገር ታደርገኛለች እና ጭብጥ አድርጌ በእጄ ምናምን ነገር በቃ እንዴት ነው የእሷን እቃ እንደዚህ በቃ ከኋላ መቀመጫውን ምናምን ነገር እየነካው ጨረስኩኝ ሳላስገባ በቃ በእጄ እንደያዝኩት። ይሄ ማለት ያው በግልጽ አማርኛ ሴጋ ማለት ነው። አዎ። እና በቃ እንደዛ አደረግኩኝ በቀጣዩ እና ጨረስኩኝ። እና በዛም ለምንድን ነው እንደዚህ ማለት ለሁለተኛ ጊዜ ለምን ይሄን ለመፈጸም አልፈለገችም? እሱ ግልጽ አልሆነልኝም ነበረ። ግልጽ የሆነልኝ በቀጣይም እንደዚህ ሲሄድ እንደዛው በቃ በአጠቃላይ ደስተኛ ነበርኩኝ እንደዛ ጨርሼም። በቀጣዩ ጊዜም ያንን ነገር ሳደርግ ደስ እያለኝ መጣ ያ ነገር መሆኑ ማለት ነው። እሷ ውስጥ አላስገባም በእጄ በቃ እየነካካዋት በቃ አሁን እንዳልከው ሴጋ በቃ መምታት ጀመርኩኝ እሷ ጋር እየሄድኩኝ። እና በዚህ ሁሉ መሀል ምንድን ነው የምታደርገው? ማለት አሁንም ኮንዶሙን እያወለቀች እሷ ናት የምታወልቀው። እሱ ሁል ጊዜ ቅድም እንዳልኩ ትኩረት አላደርግም ነበር እሱ ላይ በቃ እዛ ጋር ስሜት ላይ ነው ሀሳቤ በአጠቃላይ። እና ልክ እንደጨረስኩኝ እሷ ናት የምታወልቅልኝ። ታይም አላት እሷ በቃ ልክ እንደጨረስኩኝ በቃ ኮንሸስ ትሆንና ታወልቅልኛለች። ከዛ በኋላ እንዳልኩ የሆነ እቃ አለ የተለመደ በዛ ውስጥ የምታደርገው። ከዛ ልብስ ምናምን ነገር እለባብሳለሁ እያልኩ በነገሩ በጣም እንዴት ልበልህ በቃ ሱስ ሆነ ነገሩ። ስለዚህ ሱስ ሆነብኝ። የሴጋው ሱሰኛው ሆንኩኝ። እናም ከረዥም ጊዜ በኋላ በቃ ራሴ ላይ እንትን ሆንኩኝ። ማለትም እዛ ሳልሄድ ስቀር ደውዬላት ወይም እሷ ከሌላ ሰው ጋር ምናምን ነገር ስትሆን እኔ አይ ዛሬ አትምጣ የምትለኝ ቀን አለ። እና እንደዛ ሲሆን በጣም ነበረ ቀኑ ሁሉ ነበር የሚጨልምብኝ። በጣም በቃ ተረብሼ ነው የምውለው። በቃ እንዴት ነው ጭልምልም ነበረ የሚልብኝ። እና ያ ነገር እየተደጋገመ መጣ። እየተደጋገመ ሲመጣ በባህሪዬም እየተቀየረ መጣ። ማለትም በቃ በጣም ጭንቀታም ሆንኩኝ። እናም ጭንቀት ተፈጠረ በጣም ተቃለ። እናም ቆም ብዬ ራሴ ላይ በቃ ማሰብ ጀመርኩ። ምንድን ነው ይሄ ነገር እንዴት እንደዚህ ሊሆን ይችላል? የድሮ እኔ አይደለሁም። አንተ እንደ ቀልድ ነው የጀመርከው? እኔ እንደ ቀልድ ነበር ነገሩ። አምሮ በቃ ሱስ ሆኗል። በቃ ያለሱ ውሎ አይመስለኝም። ቀኑ በቃ ቀን አይመስለኝም። በቃ አብሶ ዛሬ የለህም በቤት ምናምን ነገር ያለችን ቀን በቃ ይጨልምብኛል። መቃብር ውስጥ ያለው ያህል ነው በቃ የሚሰማኝ። በጣም አስቸጋሪ ሁኔታ ውስጥ ነበር። በጣም ከአቅሜ በላይ ሆነ። በቃ እኔ ራሴን በቃ መቆጣጠር አልቻልኩኝም። እናም እስቲ ለማንኛውም እንደው ከቤተሰብ ጋር ነው ለሁሉ ያባላኛል ነገሩ። ከቤተሰብ ጋር ሁሉ እንትን ይለኛል። ከቤተሰብም ጋር መጣላት፣ መጋጨት፣ በአካባቢ ያለን ሰው ጋር እንትን አልግባባ ማልክ ማለት ነው። አዎ በቃ በአጠቃላይ ከቁጥጥሬ ውጭ ሆነ ነገሩ። ስለ እሷ እንኳን ለምን ቤት አይደለሁም ትለኛለች ብዬ እንኳን ማሰብ አልችልም ነበር። ነገሩ በጣም ከመቆጣጠሩ የተነሳ ያንን ነገር ብቻ ነበር የማስበው። እናም ከዛ ቤተሰብ ነው እስኪ ለማንኛውም ተቀየርኩባቸው በባህሪም ሌላ መልስ ሳመጣ እስኪ በጸበል ቤተክርስቲያን እንኳን ሄደ ጸበል ጠጣ፣ እስኪ ተጠመቅ፣ ተሳልመና እስኪ ማለት ጀመሩ። እና ፈጣሪ ይመስገን እኔም እንደዛው ቤተሰብ እንዳለኝ ቤተክርስቲያን ላይ ማዘውተር ጀመርኩ። ቤተክርስቲያን ላይ መጠመቅ፣ መጸለይ ጀመርኩኝ። ያንን በጀመርኩኝ በተወሰነ ጊዜ በኋላ ለነገሩ ትኩረት በቃ መስጠት ተውኩኝ። ማለትም ያው እየቀነስከ እየተውከ መጣ። አዎ ተውኩት ማለት ይቻላል። አዎ እናም
ያንን ካደረኩኝ በኋላ ምን ማሰብ ጀመርኩኝ፣ እንዴት ግን እንደዚህ አይነት ነገር ውስጥ እንደገባ በቃ የዛኔ እንትን ማሰብ ጀመርኩኝ። እናም ሳይ ለካስ እኔ በዛ ሰዓት ላይ ከጓደኞች ከምኖች ርቄ በእሷ ተጠምጄ በነበረበት ሰዓት ላይ ጓደኞቼን ሁሉ ትቼ ነበረ እና መልሼ ይሄ ነገር ከተወኝና እረፍት ካገኙ በኋላ ወደ ራሴ መመለስ ከጀመርኩ በኋላ ጓደኞቼንም ቀረብ ብዬ መጠየቅ እንደዚህ ማውራት ጀመርኩኝ። ሰላማዊ የሆነ ግንኙነት ጀመርኩኝ እና በቃ ስጠያይቅ ከጓደኞቼ የቀራት ሰው የለም። የሰፈሩ ሰው ጠቅላላ በእሷ ቁጥጥር ውስጥ ነው ያለው፣ ሁሉም ማለት ነው። በቃ ድሮ የነበርኩትን እኔ በእነሱ ውስጥ ማየት ጀመርኩኝ። በቃ እኔ ለማመን ሁሉ ከበደኝ። ሁሉንም ተቆጣጥራቸዋለች፣ ሁሉንም ማለት ነው። ሁሉንም በሚባል ደረጃ ተቆጣጥራቸዋለች እና የእሷ ተጠቂ ናቸው። እሷ ጋር ይሄዳሉ። አንተ ይህን ሁሉ ጓደኞችን እዛ ቤት እየሄዱ እንደዚህ እንደሚያደርጉ አታውቅም? አላውቅም። እኔን እንኳን እንደዛ ብዬ ስጠይቃቸው በዛ ሰዓት ላይ እነሱ እንኳን ስለ እሷ መጥፎ ነገር ሲሉኝ እኔ ማስበው እንደዚህ ስላልነበረ ጨዋታውን ሁሉ ወሬን እቀይር ነበረ በዛ ሰዓት ላይ ግንኙነታችን እንዲቀጥል ስለምፈልግ ማለት ነው። እና በአሁኑ ሰዓት ላይ ሆኜ ከሁሉም ጓደኞቼ በእሷ ዙሪያ ምናምን ነገር ሲወራ ሁኔታቸውን ሳይ አንደኛው ጓደኛዬ ስለ አንደኛው ሲነግረኝ፣ አንደኛው ስለ አንደኛው ሲነግረኝ ሙሉ የሰፈሩ ልጆች ሙሉ ለበሙሉ በሚባል ደረጃ ተይዘዋል፣ ተጠምደዋል፣ በእሷ ተጠምደዋል። አሁንም ድረስ ነው ማለት አሁንም ድረስ በእሷ ተጠምደዋል። ግን ማን ለማን መናገር ይችላል እንዳልኩ ነው። ማለትም አሁን ይህንን ነገር ለህግ ላቅርባት ብትል ጓደኞቼ እንዳልኩ ጠቅላላ እሷን ተቆጣጥራቸዋለች። እሷን ለማዳን እንጂ እሷን ያልሆነ ነገር ውስጥ ወይም ለህግ ለማቅረብ ፈቃደኛ የሚሆን ሰው በጭራሽ አታገኝም፣ በጭራሽ ማለት ነው። እና በጣም ነው የሚከብደው። ጠቅላላ እኔ ብዙ ጊዜ ልዑል ሚዲያም በጣም እከታተላለሁ እና አስባለሁ እንዴ እስቲ ብደውልና በነግራቸው እነሱ መፍትሄ ያገኙ ይሆን። ምክንያቱም እንደው በፈጣሪ ቸርነት እኔም ድኛለሁ። ግን እነዚህን ወጣቶች እነዚህን ልጆች ገና ትምህርት ቤትም ድረስ የሚሄዱ ልጆች ናቸው ብለኛል። ከትምህርት ቤት በአጠቃላይ ትምህርት ቤት ቀርቶ የሚመጡ ልጆች አሉ እሷ ጋር ማለት ነው። ከቤታቸው ትምህርት ቤት ብለው ሂደው ከትምህርት ቤት ቀርተው የሚመጡ ልጆች አሉ። ያን ያህል ነው። በቃ በጣም ሰፍቷል። ያኔ እኔ በዛ ቁጥጥር ውስጥ ከነበርኩበት አሁን ከወጣው በኋላ ያለው የእሷ ስኳዷ እንትኗ በጣም ሰፍቷል፣ አድጓል። ማለትም ማንም ቼክ አያደርገውም፣ ማንም አይጠይቃትም። አዎ ማንም አይጠይቃትም። ህግ ላይ የምታመለክት ማስረጃ ይባላል። እና እስኪ ለምን እነሱን አላሳውቃቸውም እና የሆነ መላ እንኳን ከዘየዱ ብዬ ነው። በጣም ጥሩ። አንድ የምጠይቀው ጥያቄ፣ በዚህ መሀል ወጣቶች እንደዚህ ስታረግ እንደዚህ ገንዘብ ትቀበላለች ወይስ ትከፍላለች? እኔ እሱ አይገባኝም። ግን ቀደም ልልህ ነበረ ልክ በዛ ሰዓት ላይ አሁን ያለውን እንዴት እንደሆነ ባላቅም በዛ ሰዓት ላይ ልክ ሲጨርስ እኔ በነበርኩ ባየሁት በአይኔ ሲጨርስ ንጹህ እቃ ነው የሆነ ኒኬል የሆነ የሕክምና መሳሪያ የሚቀመጡበት አይነት ነገር ነው እቃው። ማለትም እንዴት ነው ሆስፒታል ውስጥ የሚታዩ አይነት ዶክተሮች የሚጠቀሙባቸው እንደሱ አይነት ነገር ነው። ፍሪጅ ነገር ማለት ነው። አዎ እዛ ስር ነው እቃ ክፍት ነው፣ እዛ ስር ታደርገዋለች። እኔም እንትን አላረገውም ማለትም ትኩረት አልሰጠውም። አሁን ያን ነገር ትኩረት ማድረግ የጀመርኩት እንዴት ይህንን ነገር በማድረጓ የምታገኘው ጥቅም ምንድን ነው የምታገኘው? እኔ እንደውም ይሄማ መንፈስ ይሆናል ብዬም አስቤ ነበር እና ሊሆን ይችላል አይታወቅም። አዎ እና እንደዛ ብዬ በአንድ ሳይድ እንደዛ አስባለሁ። መንፈስ እንደዚህ ያስደርጋት ምናምን ብዬ አስባለሁ። እና በአንድ ሳይድ ደግሞ ምን ማሰብ ጀመርኩኝ፣ ይህን ያህል በጣም ስራዬ ብላ ትኩረት አድርጋበት ሰዎችን ስባ አሰማርታ እንደዚህ ቤቷ ድረስ አምጥታ እንደዚህ ያ ነገር ምንድን ነው እንደዛ የምታስቀምጠው ብለህ ትጠራጠራለህ?
አዎ እንደዛ ብዬ መጠራጠር ጀመርኩኝ አሁን ማለት ነው። አሁን ግን ከዛ ነገር በሙላ ወጣል፣ ራስን አወጣል። ፈጣሪ ይመስገን አሁን ሰላም ነው። ግን አሁንም ቢሆን ለቀጣዩ ትውልድ ጠቅላላ ልጆቹ በእሷ ቁጥጥር ስር ሆነዋል፣ ተበክለዋል እና በቃ ይህን ነገር መፍትሄ ይፈልጋል። ይህን ነገር ልናስቆመው ይገባል። ትክክል ነው እና በቃ ትውልድን ነው ማዳን ነው። ይህን ነገር ማስቆም ማለት ትውልድን ማዳን ማለት ነው። ቀጣዩ ትውልድ እንዳይመረስ። ስለዚህ እስቲ አንተ የምትረዳኝ ነገሮች ይኖራሉ። በዋነኝነት ማስረጃ መያዝ ስላለብን ማስረጃ ማቅረብ ስላለብን ማለት ነው። አርግልኝ የሚልህን ነገሮች በሙላ ታደርግልኛለህ። ከዛ በኋላ ተባብረን ይህንን ድርጊት የምትፈጽመዋን ሴት ወይም ሰው አሳልፈን ለሚመለከተው አካል እናቀርባታለን። እንግዲህ ሆን ብላም ሊሆን ይችላል አንድ ቀን ገሏን የምትሰጥ ከዛ በኋላ ደግሞ እንደዚህ ነው የምታረግ ማለት ሌላ ጉዳይ ነው። ስለዚህ ከጀርባ ሌላ ነገር ሊኖር ይችላል። ያው ለሰጣኝ ጥቆማ ወንድሜ ኤርሚያስ በጣም አመሰግናለሁ። የፕሮግራማችን ተከታታይም ስለሆንክ እንደዛ አመሰግናለሁ። እዛ ደግሞ በስፍራው እንግዲህ እስቲ አንተ ወይ ሂደህ እዛ ቤት ውስጥ የምታረገውን ነገር አሁን ስለማትሄድ ምን እንደምትልህ ብቻ በድምጽ በምስል የሆነ ማስረጃ ቀድተህ ታመጣልኛለህ፣ አሳይሃለሁ ማለት ነው። እንደዚህ አይነት ስራ የሚሰሩትን ማስቆም አለብን። ንጹህ ትውልድ መፍጠር አለብን። እንደዛ ነው የምለው ወንድሜ። እንግዲህ ለሰጣኝ ጥቆማ እጅግ ከልቤ አመሰግናለሁ። ወደ እነሱ ሚዲያ በጣም እውነት በጣም ነው የማመሰግናችሁ። በጣም ነው የምከታተለው። እኔም በጣም አመሰግናለሁ። ፕሮግራሞቻችሁ እውነተኛ እና በቃ በትክክለኛ ቦታው ላይ ተገኝታችሁ እነዛን ሰዎች አግኝታችሁ ተጠቂ የሆኑትንም ሰዎችን የሚበድሉ የሚያጠቁትንም በአካል ሄዳችሁ ቦታው ላይ ተገኝታችሁ ለህግም ስለምታቀርቡ በእውነት ብቻ ፈጣሪ ይክፈላችሁ ነው የምለው። ፈጣሪ ይክፈልን፣ ይጠብቀን። በጣም ነው የማመሰግነው። በጣም አመሰግናለሁ። እንግዲህ ውድ ተመልካቾቼ ያው ወንድማችን የሰጠን ጥቆማለን። ይህን ጥቆማ መሰረት በማድረግ ደግሞ ማጣራቶችን አድርገን እንግዲህ እቺ ሴት አሁንም ድረስ ይህንን ስራ እየሰራች ከሆነ አስቁመናት ሲያልፍም ለህግ አሳልፈን የምንሰጣት ነው የሚሆነው። እስከ ፕሮግራም ፍጻሜ በድጋሚ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ከክሮች ጋር አብሮን ከሚሰሩ ባልደረቦች እና እንዲሁም ከተለያዩ የህግ አካላት ጋር ተነጋግረን የወሰነው ውሳኔ አለ። እንግዲህ ወንድማችን ኤርሚያስ ልትቸገር ነው ባልኩ መሰረት ካሜራዋን ደረትህ ላይ ለጥፈህ ትገባለህ። በቃ ያቀዳድ ስልክ እንደምንም ላይክ መርምራትና በድምጽ ቀድታ አምጣልኝ፣ በቪዲዮና በድምጽ በቃ እንዳልኩ ሆነው ልታረግ እንደሄድክ ፈልጋት ናፍቃት እንደሄድክ ነው የምታወራልኝ። ተረዳኝ? ናፍቃት እንደሄድክ ፈልጋት እንደሄድክ ትነግራታለህ። እሷ ደግሞ የምትለውን እያንዳንዱ ነገር አሁን ላይ ስለምታስደርገው ነገር ሁሉ በደንብ የተወሰነ የ5-6 ደቂቃ ብቻ ማስረጃ ነው ፈልግ። ከዛ በኋላ እኔ እገባለሁ። አስቸጋሪ ነገርም ካለ ስለምከታተል በስልኬ ቪዲዮውን የምታስቸግር ከሆነ በፍጥነት መጥቼ እገባለሁ አንተ ያለህበት ቦታ። ስለዚህ በቅርብ እከታተልሃለሁ፣ ቤቱንም ስለምታውቀው ስላሳየኸኝም ማለት ነው። ስለዚህ በካሜራው መሰረት ቤት ውስጥ ገብተህ ማስረጃዎችን ትይዝልኛለህ። እንዳልኩ ሌላ ምንም የተለየ ነገር እዚህ ጋር አልፈልግም። እሺ አደርጋለሁ። በጣም ጥሩ። እንግዲህ ካሜራውን ሰጠዋለሁኝ፣ ድምጽም ይቀዳል። እንግዲህ ያው ድምጽ በዚህኛው ቅዳ፣ ኪስ ውስጥ ያዘው፣ ችግር የለውም። በስ ኪስ ውስጥ ያዘው። ያለውን ነገር ደግሞ እንዳልኩ እኔ እከታተላለሁ። ከካሜራ ጀርባ ክሮዎች ስላሉ እነሱ ጋር አብሬ እከታተላለሁ እና መልካም እድል። ወንጀለኛ አጋልጠን መስጠት አለብን። በጣም ጥሩ። እኔ ነኝ ኤርሚ ነኝ። ረሳሽኝ እንደ ሄዱዬ? እንዴት ነሽ?
ሰላም ነው? እንዴት ነሽ? አለን። ሰላም ነው? አንቺ ሰው ሲጠፋ ጠፋ በልሽም እንደው አፈልጊም ማለት ነው? እንዴ መጠየቅ ነበረብሽ። እንዴት ነው? አለን አለ። እሺ እናቴ እና እንዴት ነው? እንዴት ይዞሻል? አለሁልሽ አለሁ። የምን እጠፋለሁ ብለሽ ነው? ሌላ ቦታ ነበርኩኝ። እንዴት ነው? ሰላም ነው? ህይወት እንዴት ይዘሻል? እንዴት ነው? እስካሁን ድረስ ብቻሽን ነሽ? እኔማ ጥለሽኝ አገባሽ ብዬ እኮ። ኧረ ምን አገባለሁ እኔ ስራዬን ታውቀው የለም እንዴ? አንቺ ጉደኛ ነሽ እኮ፣ በጣም ጉደኛ ሰው ነሽ እኮ። በጣም ነው የሚገርመው። እና የጭና ናፈቀን እና አንገባም? ናፍቆኝ አይደል እንዴ የመጣሁት? እና እንግባ። ቆይ እስኪ ትንሽ ተረጋጊና። ምን አስተካክል። እኔ ብዙ ሰው የሚመጣብኝ ሰው አይደለም። አይ ቢሆንም ትንሽ ተረጋጊና እናውራና ከዛ በኋላ እንትን ይላል። ምን አስቸኮለሽ እኮ? አንተ ምንድነው? ምን ፍላጎት ምንድነው? ካልሆነ የምትወስደውን እርምጃ ውሰድ። አንቀለቀለሽስ? ምን እንደ በፊቱ ምን በእጅ ልታጫውቺ ነው ወይንስ ትክክለኛ ያኔ መጀመሪያ እንዳደረግ ነው? እሱን ማወቅ እፈልጋለሁ መጀመሪያ። አሁን ወራዊ ላይ የወር አበባ ላይ ነኝ ያለው። ስለዚህ ያው እንደተለመደው በእጅሽ ልታጫውቺው ነው? አዎ። እኔ ደግሞ ያንን ማድረግ እንኳን ፈቃደኛ አይደለሁኝ። ተነስ በእናትህ ተነስ። ቆይ አይደለም። እኔ ያንን ለማድረግ አይደለም የመጣሁት። መጀመሪያ እናውራና ከዛ አሁን እንዳልሽው ወር አበባ ላይ ነኝ ብለሻል። በቃ ከዛ የዘለለ አይነት ግንኙነት አልፈልግም። ተነስ በእናትህ ችግር አታውቅም። አንተ አዲስ ቆይ እስኪ ተረጋጊና እናውራ። ተነስ ተረጋጊ። ለማንኛውም እኮ እናውራ። እሺ እናውራ። ተረጋጊ። ቆይ መጀመሪያ እኮ ፈቃደኛ መሆን አለብኝ ያንን ነገር ለማድረግ። በመጀመሪያ ፈቃደኛ መሆን አለብኝ። አው ግን አሁን እንደ በፊቱ ለማድረግ ፈቃደኛ አይደለም። ቆይ ተረጋጊ። እናውራና ነው። ምን አስገድደሽ መቼም አታስደርጊኝም እኮ። ና በእናትህ አውልቅና እንትን ወደ ገደለው እንሂድ። በእናትህ ችግር አትፍጠር። አሁን የወር አበባ ላይ ነኝ አላልሽም እንዴ? እኮ ያው እንደተለመደው ነው። እሱን ትተን አሁን ወደ ተለመደው ነው። እኔ ደግሞ እንደሱ በእጅሽ እንድታጫውቺልኝ ሳይሆን ወይም በእጄ እንዳጫውተው ሳይሆን እኮ ና በእናትህ ትክክለኛ ግንኙነት ማድረግ አይደለም። ቆይ ሄዶ አዳምጪኝ። ቆይ በእኔ ትክክለኛ ግንኙነት ለማድረግ እኔ ደግሞ ያንን ማድረግ አልፈልግም። ዛሬ አይሆንም። በእናትህ ወደ ኖ አይሆንም። ቆይ እኔ የምልሽን ለምን አታዳምጪኝ? እኔ የምለውን ለምን አታዳምጪኝ? እኔ በቃ ያንን ማድረግ አልፈልግም። በትክክለኛ ግንኙነት ከሆነ አይሆንም። አንተ ምን ታካብዳለህ? ወይ እኔ ፈልጌክ ነው እንዴ መጣ? አይሆንም አልኩሽ እኮ ና ተብላ አይደል እንዴ? ታዲያ ምን ስነ ስርዓት ሴት ነው አንቺ እንዴ? ምን አይነት ገገማ ነው? ስነ ስርዓት ልታይኝ ነው የመጣው? ስነ ስርዓት ታይዋለሽ ምን ደግሞ ምን ማድረግ እንደምችል ታያለሽ። እንግዲህ ውድ ተመልካቾቼ ያው ስናይ የነበረ ማስረጃዎቹን አሁን ሙሉ ማስረጃ ይዘናል። ሴትዮዋንም ለመጠየቅ የሚያስፈልገንን ሁሉ ማስረጃ በወንድሜ በኤርሚያስ በኩል ይዣለሁኝ ማለት ነው። አሁን ደግሞ እዛ ስፍራው ጋር እኔ ገብቼ አንዳንድ ማጣራቶችን አድርጌ ለማጣራትና ያሉትን ነገሮች ለማወቅ እሞክራለሁኝ። እንግባ እንግዲህ እንግባ። ና ካሜራማን ቤቱ ይሄ ነው ባልሳሳት። ና ስከታተለው ነበር። ይሄ
እኔ ነኝ። አረ ማን አልሽኝ? ሰላም። ምንድን ነው የሚመጣው ሁሉ የሚያስጠላ ብቻ። ምን ፈለክ ደግሞ? እንዴት ነሽ? ሰላም ነው? ምን ሰላም አለ እናንተ እያላችሁ ማለት? አይ ምንድን ነው ደግሞ የፈለከው አንተ? ደግሞ የትኛው ነህ? እኔ ልዑል እባላለሁ። እንዴት ነሽ? ሰላም ነው? ምን ደህንነት አለ እናንተ እያላችሁ ማለት? ምን ፈለክ ደግሞ? እኔ እዚህ ከወረዳ ወጣቶች ማህበር ነው የመጣሁት እና ወጣቶችን ማነቃቂያ ስራዎችን እንሰራለን። ማነቃቂያ ስልሽ ያው በስራ እንዲበረቱ እንዲጠናክሩ ብዙ ሽልማቶችን እንሸልማለን እና ከወረዳ ወጣቶች ማህበር ነው የመጣሁት። ከመቼ ጀምሮ ነው? እኔን ደግሞ እና ወጣቶችንም እያደራጀን ያው ወደ ስራ እናስገባለን። የተለያየ ነገር እንደምታየው ከኋላይም ከጀርባ ካሜራ አለ። ካሜራው ደግሞ እኮ አይቻልም እዚህ መቅረጽ። ገባኝ። ካሜራ አይቻልም። አዎ አይቻልም፣ ልክ ነሽ። ግን ደግሞ ካሜራው ምንድነው ሽልማቱን ትሸልምሽ እዛ ያሉት ደግሞ የስራ ኃላፊዎች እንዲያዩት ነው። ሌላ ምንም የተለየ ነገር የለም። ምንድን ነው ትሸልመኝ? እኔ ደግሞ ብዙ አይነት ሽልማቶች አሉ። አልፈልግም ሽልማት። የብር የገንዘብ ሽልማት አለ፣ የመኪና ሽልማት አለ፣ የአይፎን 17 ፕሮ ማክስ ሽልማት አለ። መርጠሽ እንግዲህ የቤት እቃዎችም ሊሆኑ ይችላሉ። ስለዛ ወጣቶች በእናትህ እኔ ምንም ነገር አልፈልግም። ምን አልሽኝ? እኔ ራሴ እሸልምሃለሁ። ልትሸልመኝም ትችላለሽ። እንግዲህ ልንሸላለም እንችላለን። መልካምነቴን አይተሽ ጥሩ ሰው መሆኔን አይተሽ እንግዲህ ልትሸልመኝም ትችላለሽ። ምን ይታወቃል እኮ። ካሜራውን አጥፋው። ካሜራው መጥፋት ይችላል፣ ችግር የለውም። አሁን ሳይሆን እንግባና እናውራ፣ ችግር የለውም። ካሜራው የሚጠፋ ነገር ነው፣ ቀላል ነገር ነው። እሺ ካሜራውን አጥፋው ነው። ካሜራው ይጥፋ። ካሜራውን ና ግባ፣ ና ግባ። ቤት ለምቦሳ ነው የሚባለው። አዎ ግባ፣ ተቀመጥ። እሺ እንግዲህ ውድ ተመልካቾቼ ያው በእህታችን መልካም ፍቃድ መሰረት ቤቷ ገብተናል። በዋነኝነት እንዳልኩሽ ነው የኔ ፕሮግራም ሽልማት ላይ ያተኮረ ሽልማት ነው። ሌላ የተለየ ነገር የለም። በቃ እንደማንኛውም ጊዜ ሽልማት ለመሸለም ነው የመጣሁት። ሲጀምር ሽልማት ለኔ አያስፈልገኝም። ሽልማቱን ደግሞ የምትሸልምበት ምክንያቱ ምንድነው? ሽልማት የምሸልምበት ምክንያት ያው ቀድሞ አንቺም ልሸልምህ እችላለሁ እያልሽኝ ነበረ። ያው አንቺ የምሸልምበት ምክንያት ምንድነው? ያው እንደ ወጣቱ እንድታበረታችልኝ ብቻ ነው። ሌላ ምንም የተለየ ነገር የለውም። ብዙ ሰዎች እዚህ ጋር እየመጡ ብዙ ነገር ይላሉ እኮ። ለኔ ምንም ነገር ሽልማትም ሆነ ሁሉ ምንም ነገር አያስፈልገኝም። ሁለተኛ ደረጃ ደግሞ የመጣህበት ምክንያት ካሜራው ደግሞ ምንድነው? መቀረጽ ምን አስፈለገ? ያው እንዳልኩሽ ነው። እዛ የስራ ኃላፊዎች ያዩታለኝ። ስላንቺ አንዳንድ ነገር ያውቃሉ። ላሳይ ይችላሉ። ሌሎች ሰዎችን ስሸልም ብዙ ነገር አለ። ስለዛ ዛሬ ደግሞ የዛሬ ተሸላሚ እድለኛው አንቺ ከሆንሽ እንዳልኩሽ ነው የቤት የመኪና ሽልማቶች ሁሉ ይኖራሉ። በዛ ውስጥ የተካተቱ ናቸው። ወጣቱን ማነቃቃት ላይ ነው የምንሰራው እንዳልኩሽ። በቃ 10 ደቂቃ እንጨዋወት፣ ከዛ በኋላ ወጥቼ እሄዳለሁ። እስኪ ስለ ስራና ስለ ህይወት ሲያጫውችኝ። እኔ ስራዬ ያው ሱቅ ነው ያለኝ። ሱቄ ላይ ነው የምሰራው። ዛሬም እንደውም አጋጣሚ ሆኖ ነው እቤትም የተገኘው እንጂ ሱቅ አለኝ የራሴ የምንቀሳቀስበት አለኝ። ኦኬ፣ የሱቅ ባለቤት ነሽ? ነጋዴ ነሽ? በጣም ደስ ይላል። ስምሽን ለራሱ አላስተዋወቅሽኝም። ያው የተቆጣሽም ስለነበረ። ስንቴ ላስተዋውቅ ተናገርኩኝ እኮ። አልነገርሽንም? አልነገርኩም። ምናልባት ረስተሽው ካልሆነ በቀር። ሰላም እባላለሁ። እሺ እህት ሰላም። እና ህይወት ስራ እንዴት ነው? አሪፍ ነው፣ በጣም ጥሩ ነው። እየሰራሁኝ ነው ያለሁት፣ እየተንቀሳቀስኩኝ ነው ያለሁት። እንደውም እረፍትም የለኝም። ለዛ ነው እና ዛሬ የሚያገኘኝ አጋጣሚ ሆኖ ነው እንጂ ደግሞ ሁለተኛ ነገር አሁንም ካሜራውን ብታነሳልኝ ደስ ይለኛል፣ በነፃነት እንዳወራ። ችግር የለውም። ካሜራው እንደሌለ ቁጠሪው። ከፈለግሽም አስጠፋልሻለሁ። ካሜራውን አጥፋላት። ችግር የለውም። አጥፋላት። በቃ ይኸው እንደምታየው ካሜራው ጠፍቷል። አሁን እኔና አንቺ በነፃነት ማውራት እንችላለን። አየሽው አይደል? አጥፍቶታል። እስኪ አሁን ወሬያችንን እንቀጥል። ስራ እንዴት ነው ታዲያ? ስራ አሪፍ ነው። እና ያው ስለ ስራ አንዳንድ ነገሮችን እስኪ እናውራ። ከዛ ውጭ እንዳልኩሽ ሽልማት ብቻ ነው የምሸልመው። በዚህ በንግድ ስራ ምን ያክል ጊዜ ሆነሽ? እኔ በጣም ብዙ አመት ሆኖኛል፣ ወደ 8 አመት ሆኖኛል። እና አብረውሽ የሚሰሩ ሰዎች አሉ ነው የቀጠርሻቸው ወይስ ምንድነው? ዛሬ ሱቁ ተዘግቶ ነው? ሱቁ ላይ የሚሰሩ ሰራተኞች አሉ የራሴ የሚንቀሳቀሱ። እኔም ደግሞ ከነሱ ጋር አብሬ ነው የምሰራው። መቀመጥን ስለማልፈልግ የራሴ ስራ ይሆነኛል ብዬ ከፈትኩት ስለሆነ ከነሱ ጋር አብሬ እሰራለሁ። ግን ዛሬ አጋጣሚ ሆኖ ነው የወጣሁት እንጂ እኔም አብሬያቸው ነው የምሰራው። በቃ በፈልጌ ነው። ኦኬ፣ ማለት ሁል ጊዜ አትሰሪም ነው?
ሁሌ አይደለም ዛሬ ነው እንጂ ሁሌም ነው የምሰራው። ግን ዛሬ ማረፍ ባለብኝ ሰዓት ሳይሆን አጋጣሚ ሆኖ መቅረት ባለብኝ በስራ ሰዓት እንዴት ታዲያ ማለት ዛሬ ስራ ቀን ነው። ብዙ ጊዜ ቅዳሜና እሑድ ነው ሊሆን የሚችለው አይደል? ምንድነው ቆይ አንተ ተልከህ ነው እንዴ የመጣው? ለምንድነው እንትን የምትለው? ማን ይለከኛል? አይደለማ ለምንድነው የምትጠይቀኝ? መብቴ ነው ማረፍ። ከፈለኩኝ ሳምንት ሙሉ ማረፍ እችላለሁ ትክክል ነሽ እኮ። ለምንድነው የምትጠይቀኝ ታዲያ? በጣም ይቅርታ ተልከህ ነው የመጣው? አይ የሆነ ነገር ተልከህ የመጣ ነው የምትመስለው። ምን እላካለሁ? ምን አውቃለሁ? ለምንድነው የምትጠይቀኝ? ማረፌ ማለት ይሄን ያለ አንተን እንትን የሚያስብል ነገር ነው። ምንድን አስባለኝ? ምን አውቃለሁ? ያንቺ ማረፍ ነው ምን አስባለኝ? አይደለማ ለምን አረፍሽ የምትለኝ ምን ለማለት ፈልገህ? በጭራሽ እኔ እስካሁን ለምን አረፍሽ የሚል ቃል አልወጣኝም። አይ የዛሬው ቀን መቅረቴ ምን እንትን አስባለ? ያው ማለት እንዴት ቀረሽ? የስራ ቀን ነው ዛሬ ብዬ ነው። ሌላ የተለየ ነገር እኮ ሰራተኛ አለኝ እኮ። ሰራተኛ ስላለኝ እኔ ደግሞ ተጨማሪ ነው የምሰራው። ዛሬ ደግሞ አጋጣሚ ናት። እቺን አጋጣሚ ማረፍ ባለብኝ ሰዓት አረፍኩ። እቤትሽ? ኦኬ እሺ ጥሩ። በጣም ይቅርታ እንደዚህ ላበሳጭ ፈልጌ አይደለም። ብቻሽን ነው የምትኖሪው እዚህ ቤት ውስጥ? ሴተላጤ ነው የሚባለው? ሴተላጤ ነሽ ወይስ በትዳር ነው የምትኖሪው? እኔ ሴተላጤ ነኝ እና ብቻዬን ነው የምኖረው። እና የብቸኝነት ህይወት እንዴት ነው? ትዳር ልጆች አላሰብሽም ወይ? ምንም ነገር አላሰብኩም። ደግሞ እኔ ተመችቶኛል። ላጤነቴ ተመችቶኛል። የምር? አዎ። እስኪ እንደው አላውቅም ፍቅረኛ ጓደኛም ይዘሽ ኑረሽ ይሆናልና ከዛኛው ህይወትና ከዚህኛው ህይወት የትኛው ይሻላል? እርግጠኛ አይደለሁም። ያው ይኑርሽ አይኑርሽ ምናልባትም እስከዛሬ ወንድ ጋር ቀርበሽ ላታውቂ ትችይ ይሆናል። ሲጀመር አልወድም ወንዶችን ካንተ ጭምር ማለት ነው። በጣም ነው የምታስጠሉኝ። ለዛ ነው። ስለዚህ የራሴን ደግሞ ወንድ ልጅ ምን አደረገ አላውቅም። በቃ በጣም ነው የምታስጠሉኝ። ወንድ ልጅ ያስጠላል እንዴ? ለኔ አዎ። ብቻሽን ነው የምትኖሪው ማለት ነው? አዎ ለዛ ነው ላጤነቴና ብቸኝነቴን የመረጥኩኝ። ማለት ወንድ ልጅ ምን ቢያደርግሽ ነው እንደዚህ ያስጠላሽ? ያው ባለው ነገር ላይ ያው በራሴ በሚደረገው ነገር ላይ ዛሬ ደግሞ በጣም ነው የተናደድኩኝ። ለምን ብትል ለምን ልትመጣ እንደቻልክ ሳይክ ሁሉ ነገር ምንም ነገር ምንህም ደስ አይለኝም። ማለት ምን ደስ አሁን እኔ ተሸፋፍኝ ያለው ሰው ምን ደስ ይልሽ ላይልሽ ይችላል? ምን ያምርና ነው ባትሸፈን ብትሸፈን። አሁን በእናትህ የምታወራው ነገር ካለ ጨርሰህ መውጣት ትችላለህ። እወጣለሁ፣ ችግር የለውም እኮ የምትናገረው ነገር ካለ ምንም ችግር የለውም። ምንም ችግር የለውም። እሺ ምንም ችግር የለውም። ማለት እንዳልኩሽ ነው። እስኪ አሁን ወንድ ልጅ በነገርሽ ላይ አያስጠላም። ለኔ በጣም ነው ከመጀመሪያው ስናገር ወንድ ልጅ ሊያስጠላ አይችልም። እኔ ካልፈለኩት ላትፈልጊ ትችያለሽ፣ ግን እንደዚህ አይባልም። አንድ ጾታ ከአንዱ መለያየት የለበትም። አሁን ለምሳሌ እኔ አንቺ በጣም ነው የምታስጠይኝ ብለሽ ደስ ይልሻል? ያኔ አዎ ካልተመቸውክ እንዲህ ስታይኝ ከጠላኸኝ አዎ እቀበላለሁ። ምን አይነት አስተሳሰብ ነው ይሄ? መብቴ መሰለኝ የራሴ አስተሳሰብ። ማለት ይሄ እንጂ አላውቅም ብቻ። እሺ በዋነኝነት የፈለግሽውን ማለት ትችላለሽ። ሰላም ነው ስሜ ነው አይደል ያልሽኝ? ሰላም ረጃ። ሰላም አይደለም ስምሽ። ለምንድን ያሸሽው? ተልከህ ነው እንደ መጣው? ምን አስር ሲጀመር ያው ለኔ ማስክ ስላደረግክ ራሱ ተጠራጥሬያለሁ። ተልከህ አይደለማ ማስክ ራሱ በማድረግ አውቄያለሁ። ሰላም ነኝ እኔ። ስሜ እንዴት አወቅ? ሰላም ማለት ነው አይደል? ለምን እንደምትዋሽ? ናውጣ በእናትህ ናውጣ፣ ናውጣ በእናትህ ናውጣ፣ ናውጣ ይኸውልሽ፣ ናውጣ በእናትህ ናውጣ፣ ውጣ በእናትህ ናውጣ፣ ስነ ስርዓት ያዥ። ሲጀመር ናውጣ፣ ናውጣ፣ ይኸውልሽ፣ ስነ ስርዓት ናውጣ፣ ልብሴ ልቀቂው፣ ናውጣ በእናትህ ናውጣ፣ ናውጣ፣ ውጣ፣ ውጣ፣ እስከነ ካሜራ፣ ልብሴን ልቀቂው እስከነ ካሜራ ናውጣ። ይኸውልሽ የኔ ናውጣ እስከነ ካሜራ ናውጣ፣ ውጣ፣ በቃ ውጣ። ተልከህ እንደመጣ መጀመሪያውንም ታውቆኛል። ምንም የተላኩት ነገር መጀመሪያውንም ታውቆኛል። ስምሽን ለምን ዋሸሽኝ? ምክንያቱም እዛኛው ሰፈር ይኸውልሽ መጀመሪያውን ተልከህ ነው የመጣው እኮ። እንዴት አወቅ እኔ ሰላም አለመሆኔን? ሰላም አለመሆንሽን እንዴት እንዳወቅኩ ንገርሽ። ሰላም አለመሆንሽን ማስክ ስታደርግ ራሱ ተጠራጥሬያለሁ። በእናትህ ዝም በል ናውጣ፣ ውጣ፣ ውጣ፣ በእናትህ ውጣ፣ በእናትህ ይኸውልሽ ቆይ ውጣ። እንደሱ አይደለም እኮ ናውጣ፣ ውጣ፣ በቃ ሰላም አለመሆንሽን ያወቅኩበትን መንገድ ልንገርሽ። ናውጣ በእናትህ ውጣ። ስነ ስርዓት ያዥ። ናውጣ። እሺ ውጣ፣ ተረጋጊ። ውጣ። ካሜራውን ነው የምሰብረው።
ቆይ ካሜራውን ሰብረዋለሁ። ና ውጣ ውጣና ረጋቤ ና ውጣሽ ውጣሽ ልቀቀኝ 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 እንዴ እኮ ና ውጣ ውጣና በቃ ና ውጣ ውጣ አንተ ከኔ ጋር ና አንተ ና ውጣ በቃ ውጣ 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 እሺ ውጣ ውጣ ጎዳሃለሁ ውጣ 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 እንዴ መጀመሪያውንም አውቄያለሁ መጀመሪያውንም ተለከኝ ልቀቀኝ 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 ና ውጣ ና ውጣ 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 ና ውጣ እንዳትነካኝ እንዳትነካኝ አትምታኝ 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 ጮሃለሁ ጮሃለሁ አትምታኝ ቆይ ስነ ስርዓት አትምታኝ ና ውጣ ልቀቀኝ አንተ ልቀቀኝ እጎዳሃለሁ ልቀቀኝ ስነ ስርዓት ያዥ ልቀቀኝ እሺ ስነ ስርዓት ያዥ እኮ ልቀቀኝ ስነ ስርዓት ያዥ ልቀቀኝ ና ውጣ ስነ ስርዓት ያዥ መጀመሪያ ለምን እንደመጣሁ ላስረዳሽ እኔ ምንም አልፈልግም ና ውጣ ና ውጣ ስነ ስርዓት ያዥ ስነ ስርዓት ያዥ ሴት ልጅ ላይ ጀነራል አነሳም እንዴ ከዚህ በላይ እየጠፈጠፍከኝ ና ውጣ ስነ ስርዓት ያዥ ውጣ ና ውጣ እረፊ እኔ ና ውጣ እኮ ወጣሽ አንተ ልቀቀኝ ልቀቀኝ አንተ ልቀቀኝ አርፈሽ ቁጭ አትይ ልቀቀኝ አንተ ላርግሽ እስኪ ወንድ ነው ስነ ስርዓት ውጣ ካልወጣክ እኔ አልቀመጥም እሰብረዋለሁ ካሜራውን ነው የምሰብረው እሰብረዋለሁ ካሜራውን እኮ ና ውጣ ስጭኝ እሱን ነው ካሜራውን እሰብረዋለሁ ና ውጣ ና ውጣ ና ውጣ እስከነ ካሜራ ውጣ እስከነ ካሜራ እንዳትነካኝ ይኸውልሽ እስከነ ካሜራ ውጣ እስከነ ካሜራ አንቺ መንካት አልፈልግም እስከነ መታኝ እኮ ቀጠቀጥከኝ ከዚህ በላይ እንደምታደርገኝ ነው አልቀመጥም የመጣሁበት ጉዳይ ይኸውልሽ ውጣልኝ ምንም አልፈልግም እኔ ምንም ማየት ማንንም እኔ ምንም ቆይ መጀመሪያ ተረጋጊ መርማሪ ጋዜጠኛ ልውል እባላለሁ ሰማሽኝ መርማሪ ጋዜጠኛ ልውል እባላለሁ እያልኩሽ ነው ብቶች እዚህ ጋር አንቺን የጠበቀ ብዙ የህግ አካል አለ ወጥሽ መት ትችያለሽ አርፈሽ ተቀምጠሽ ብትወሪኝ ግን ይሻልሻል ሰማሽኝ እዚህ ቤት ውስጥ የምታከናውኘው ነገር ሁሉ ተደርሶበት ምንም ነገር እየሰራሁት አይደለም ስራ አለኝ የራሴ ሱቅ አለኝ እየሰራሁ ነው ሌላ ምንም ነገር የፈለግከውን ሰው ማምጣት ይችላል ምንም ነገር ሁሉ ተደርሶበታል ምንድነው ደግሞ ምን ብለው ነገሩ ይኸውልሽ ምን ብለው ነገሩ አርፈሽ ቁጭ በይ አልቀመጥም እኔ ይኸውልሽ አልቀመጥም ስሚኝ ተረጋግተሽ እኔ ላግዝሽ ልረዳሽ ነው የመጣሁት የሰፈር ወጣት በሙላ የእጅ ሱሰኛ አደረገችኝ እያለ እያወራብሽ ነው እኔ ምንም እየሰራሁት አይደለም የራሴ ሱቅ አለኝ የራሴ እየሰራሁ ነው ይሄንን ደግሞ አምጥተው እንደዚህ ትሰራለች ብለው ነገሩ አረጋቢና ነገሩ እንደዚህ ብለው ነገሩ ካልሆነ ይኸውልሽ ካልሆነ አንጠልጥዬ ነው ይዤሽ የምወጣው አርፈሽ ቁጭ በይ ነው ምንም መረጃ የለህም በምን መረጃ ነው አንጠልጥላ የምትወስደኝ ህግ አካልም እኮ ቢሆን እኮ መረጃ ሲኖር ነው ቁጭ በይ ምን መረጃ አለክ አስረዳሻለሁ ላስረዳሽ ወጣቱ በሙላ ሰፈር ያለው ወጣት ትምህርት ቤት ሁሉ ቀጥቶ እስከሚወጣ ድረስ ባንች ላይ ተጠቁሞብሻል ስለዚህ ይኸውልሽ እኔ ራሱ ይሄንን አሁን አንቺ የምትሰሪው ስራ ምን እንደሆነ አላውቅም ምን እንደምትሰሪ አላውቅም ምንም እየሰራሁት አይደለም ወጣቶች እዚህ ቤት ለምን እንደሚመጡት ሰላም ሊሉ በጣም ብዙ ወንዶች ሲመላለሱ ሲገቡ ሲወጡ አይቻለሁ እኮ ሰላም ሊሉሽ ምግብ ቤት ስላለኝ የራሴ ደግሞ ሱቅ ስላለኝ ከስተምሮቼ ናቸው የመጡት ቅድም ሱቅ ነበር ያልሽኝ አሁን ምግብ ቤቱን ጨመርሽ እኮ ሌላ ተርፍም አለኝ ይኸውልሽ መወሻሸቱን ታዩ እኔና አሁን አንቺ ሪል ወሬዎችን እናወራ ምንም ነገር ብታደርግ እዚህ ቤት ላይ ምንም የምሰራው ነገር የለም እረፍት ብቻ የማገኝበትና የማርፍበት እንጂ በተረፈ ሌላ ነገር ላይ ካገኘ መረጃ ካለ አሳየኝ እንዳምን የራሴን መረጃ አሳየኝ እማደርገውን የምሰራውን ነገር አሳየኝ በመረጃ እኮ ከሌለ ታዲያ በምን መረጃ ነው የመጣው እኔ እንድትይዘኝ እኔ ልይዝሽ አይደለም እኮ የመጣሁት ከአንቺ ጋር መስራት ፈልጌ ነው እያልኩሽ ነው አትሰሚም ምንድነው እኔ ምንም ነገር ምንም የምሰራው የለም የራሴ ሱቅ ነው እንጂ ያለኝ ምንም የምሰራው ማርፍበት ቤቴ ነው ስለዚህ ምንም አላደረኩም ከወጣቶች ጋር ነው ምንም የምሰራው ነገር የለም ከስተምሮቼ ናቸው ይመጣሉ ላጤ ስለሆንኩኝ ነው ባለ ትዳር ብሆን ማንም ሰው እንደማይገባ ታውቃለህ ላጤ ግን ስለሆንኩኝ መተው ፈታ ብለው ይሄዳሉ ለምን ከስተምሮቼ ናቸው ምንድነው ፈታ ምንድነው የምን ከስተመር የቡና ጠጥተው በልተው ይሄዳሉ ሌላ ምንድነው የቡና ሲኒ ምናምን ያዩ አይደለም ውስጥ አለ እንዴ ገባ ጓዳ ገብተህ ማየት ትችላለህ ግዴታ ሳሎን ላይ መሰጣት የለበትም ምንድነው አንተ የምትፈልገው
ከኔ ምንድን የምትፈልገው? ካንቺ ለምን አትወጣም እስከነ ካሜራ? ቆይ ለምን አትወጣም እስከነ ካሜራ? ካንቺ ጋር መስራት እንፈልጋለን እያልኩሽ ነው። አልፈልግም። እኔ መስራት ደግሞ መስራት አልፈልግም። ሱቅና ምግብ ቤት ነው ያለሽ? አዎ። እና እዛ ላይ አብረን ኢንቨስት ማድረግ አንችልም? አልፈልግም። ዝም ብለህ በደፈና መተህ የሰው ልጅ ላይ መደፍደፍ የለብህም። አግኝተኛል፣ እዚህ ቤት አግኝተኛል፣ አላገኘኝም። ምን ስሰራ አይተኛል? ምን ስታረጊ ለያዝሽ? በፈለከው በተሰጠ መረጃ ነው። ምንድነው የተሰጠ መረጃ? መረጃው የተሰጠ ወጣቶች እዚህ ቤት ውስጥ የሚመጡት የእጅ አመል ስላለባቸው ነው እኮ። ስለዚህ እነዛ የእጅ አመሎች አላስደረግሽም? እንደዚህ ምንም ነገር እኔ አላስደረኩም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ሊሰሩ ነው የሚመጡት? ሰላም ሊሉሽ? ሰላም ሊሉኝ? ትምህርት ቤቱን አቋርጦ ሰላም ሊልሽ ነው የሚመጣው እንዴ? ሰላም ሊሉኝ ነው የሚመጡት። እኔ ላጤ ነኝ እየነገርኩ እኮ ነው። እንዴት ነው የምታዳምጠው አንተ? ስሜን ዝም ብለህ ስላጠፋ ራሱ አለቀህም። ምን ታረጊኝ? መረጃ የለህማ። እምወስደውን ወይ እንትን እርምጃ ወስድብሃለሁ። ኦኬ። ለምን መረጃ የለህማ? ያለ መረጃ ለሰው ራሱ ስም መስጠት። ምን አይነት እርምጃ የምትወስጂ? ስም ከሆነ የሰጠኸኝ የፈለኩትን ምን እርምጃ መውሰድ ይችላል። እስከ ማሳሰር ድረስ ስም ማጥፋት ከሆነ ወንጀል እየሰራ ያለው ስምሽ መረጃ። እኔ አንቺ ስም አጠፋው። መረጃ ግን አሳየኝ። እኔም እንዳምነ እዚህ ጋር እያደረኩት ያለሁትን ነገር አሳየኝ። እዚህ ጋር የምታረጊውን ነገር ምን? ልብስሽን አውልቀሽ እዚህ ጋር በርቃንሽ ስትመላለሽ ላምጣልሽ? አዎ እንደዛ አምጣልኝ። እኔም እንዳምን ከፈለክ ይዘህልኝ። ስለዚህ በርቃንሽ ትመላለሻለሽ ማለት ነው። እዚህ ጋር አሳየኛ መረጃ። ዝም ብለህ እኮ ነው አንተ አሁን ወጣቱን እንዴት አደርጋለች ተብሎ የሰፈሩ ነዋሪ ይሆናል ወይም ወጣቱ ይሆናል የጠቆመው አይደለ? ያ ሰው ግን እስከነ መረጃው ነው አንተ መላክ ያለበት። የምን መረጃ? መረጃ ከዚህ በፊት ስሰራ የነበረው እዚህ ቤት ውስጥ ተደብቀሽ የወጣትን የዘር ፈሳሽ ማለት ምንድነው? ልትሰሪው ነው? እኔ ምንም ነገር የማደርገው ነገር የለም። ይሄን አላደረግሽም? እኔ እያደረኩት አይደለም። እኔ ምንም እየሰራሁት አይደለም። የራሴ ስራ አለኝ። በተረፈ በእረፍቴ ቀን ከስተመሮች ያሉ እየመጡ ተዝናንተው ይሄዳሉ። በተረፈ ምንም የምሰራው ነገር የለም። ከስተመሮች እዚህ ቤት ውስጥ ምን ሊሰሩ ነው? ቡና ሊጠጡ ሊበሉ። ለምን አትወጣልኝም እስከነ ካሜራ? እንዴ በጣም እያስጠላኝ መጣ። ስሜት ውስጥ እየከተትከኝ ነው። እንዳልጎዳ ውጣልኝ እስከነ ካሜራ እኮ። ስነ ስርዓት ይኸውልሽ፣ በመጀመሪያ ደረጃ ተከባብረን ብናወራ ነው የሚሻለው እኮ። ያንን ተከባብረን ብናወራ መረጃ የለህማ። በጥፊ ነው የምጮልሽ። መረጃ የለህማ። መረጃ ሳይኖር ቤቴ ገባ። በመግባት ራሱ አንድ እንደሚያስጠይቀህ ታውቃለህ? በምን መረጃ ነው የመጣው እዚህ ድረስ? ምን ያስጠይቀኝ? በምን መረጃ ነው የመጣው? ምን ሳደርግ አየህ? ምን ሳደርግ አገኘ? ስለዚህ አሁን በክብር ብንለያይ በቫዝሊን በሶፍትና በሌላ በትረስት ምንም አላደረኩም። ምን እንደምታረግ ምንም ነገር መረጃ አሳየኝ። የሰራሁትን ያደረኩትን አሳየኝ። እሺ እንደዛ ከሆነ ሩምሽን ልታሳይ ትችያለሽ? የምትተኝበት ነው። ይሄው ገብተህ ማየት ትችላለህ። ገብተህ ይሄው ክፍት ነው። በር የለውም ምን የለም። ገብተህ ማየት ትችላለህ ምን እንደምሰራ። እዛ ውስጥ ምንም ነገር የለም። ምንም ነገር የለም። ሄደህ ማየት ትችላለህ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ነይ ግቢ እናሳይ። ግቢ እናሳይ። ና ካሜራማን ና ይዘው ና ካሜራማን ና እዚህ ግቢ ቀጥ ና ተከተለኝ። ይሄ ሶፍትና ይሄ ቫዝሊን ምን ይሰራል እዚህ ውስጥ? እንዴ እኔ ሲጀመር ይኸውልህ ይሄ ሶፍት የምጠቀምበት ነው። ሁለተኛ ደረጃ ምንድነው ይሄ? ምንድነው ይሄ? ምን ይሰራል እዚህ ጋር? የምጠቀምበት ነው። ቫዝሊኑ መቀበው ነው። እንዴ ምን ሆነ ነው? ቫዝሊን ማንኛውም ቤት እኮ አለ። ልክ ነሽ። ቫዝሊን አለ። ይሄ ምን ይሰራል? ሶፍት የምጠቀምበት። እንዴ ምን ሆነ ነው? ጉንፋን መያዝ አለ። ብዙ ነገር ተጠርግበታል። ምግብ በልተህ መታጠብን ካስጠላ መጥረግ ትችላለህ። መኝታ ቤት ውስጥ ምን ይሰራል? መብቴ ነው። ምን አገባው? መብቴ ነው። እዚህ ነው የምትበይው? መብቴ ነው። ተኝቼ ራሴ ንጽህናዬን የምጠብቅበት ነው። በቃ በጣም ንጽህናዬን የምጠብቅበት። ማንም ቤት ብትሄድ ሶፍትና ቫዝሊን አይጠፋም። ታጥቤ ስጨርስ ደግሞ የምቀባው ቫዝሊን ነው። ሌላ ምን አለ? እሺ በራስ መንገድ ኬክ ይኸውልሽ፣ ከዚህ ውጭ ይሄንን እየሰጠሽ ሌላም ኮንዶም እየሰጠሻቸው ይቅርታ ለቃሉ ኮንዶም እየሰጠሻሽ እዚህ ሌላ የት እንደምታስቀምጪ ቤት ሲልበርበር በርበረ ሙሉ ገለባብጠ ማየት ትችላለህ። ለምን ገለባብጣለህ? ሰው እና ታዲያ መረጃ ሳታገኝ እንዴ? ቫዝሊን ማንኛውም ሴት እኮ የምትፈርድ ነው። ቫዝሊንና ሶፍት ማንም ቤት ያለ ነው። ስለዚህ ይሄና ደግሞ ቫዝሊንና ሶፍት አገኘው ብለህ
ሌላ ደግሞ ከመረጃው ጋር ማገናኘት አትችልም። መብቴ ነው። መኝታ ክፍሌ ሁሌም ነው ያለው። እንደውም ባዝሊል አልቆ ነው እንደችንም ትንሿም የኖረችው እንጂ ትልቅ ባዝሊል አለኝ። የሚገርም ነገር እሱማ ስራ የምትሰሪበት ደርዘን ነው ያለኝ። ስራ የምትሰሪበት እኮ በቃ ስለዚህ በእናትህ ውጣ እንዴ! ይሄንንም ደግሞ ትለቃቅማለህ እንዴ? ባዝሊል ለምንድን ነው ያንቺን የክስክስ ነገር ለምንድን ነው የምለቃቅመው? ለምን ትለቃቅማለህ? ለምንድን ነው ያንቺን የክስክስ ነገር የምለቃቅመው? እኮ ባዝሊል ሶፍት ምንድን ነው? ባዝሊል ሶፍት ምንድን ነው? ምን ታደርግበታለች ተባልክ? የምታደርጊበትንም አንቺ ልጠይቅሽ እንጂ ምንም ነገር እኔ ምንም የምጠቀመው የለም። በእናትህ ውጣ፣ ውጣ፣ በእናትህ ውጣ፣ ሂድ፣ ውጣ፣ በእናትህ ስነ ስርዓት ነሽ። ውጣ እኮ እኔ መግፋት አትችይም። ስነ ስርዓት እኔ መግፋት አትችይም። እኔ ራሴ እወጣለሁ። እኔ ራሴ መውጣት እችላለሁ። ሰማሽኝ? እኔ ራሴ መውጣት እችላለሁ። እንዳትነኪኝ። እኔ መንካት አትችይም። እኔ መንካት አትችይም። ወንድ ነሽ። ቆይ አሁን በስነ ስርዓት አዋሪ እንዳትነካኝ ቅድም የመታኝ በቃ ስነ ስርዓት ይዘሽ ታዋሪኝ እንደሆነ ታዋሪኛለሽ። ካልሆነ ጠፈጥፍሻለሁ። ማናንተ እንዳትነካኝ፣ አትምታኝ ስነ ስርዓት ያዥ እኮ ውጣ፣ በእናትህ ስነ ስርዓት ያዥ። በጥፊ ነው የማጮልቅሽ። አርፈሽ ቁጭ በይ እኮ ውጣ፣ በእናትህ ውጣ፣ ቁጭ በይ እዛ። ውጣ፣ በእናትህ ውጣ። ካሜራማን ስልክህን ስጠኝ። ውጣ። እኔ እንዳንቺ ማስረጃ ሳልይዝ አይደለም የመጣው እኮ። ማስረጃውን አሳየኛ። ሳልይዝ አይደለም የመጣው። አሳየኝ። ይሄ ማን ነው? የኔ አይደለም። ኤርሚያስ ናየሽው? የኔ አይደለም። አላውቀውም። ይሄንን ቪዲዮ ጭራሽ አላውቀውም። አስመስላችሁ ነው። ይሄ የኔ አይደለም። እሺ መጀመሪያ ይሄ የኔ አይደለም። ይሄ አይደለም። የኔ አይደለም። ይሄ ቤት ቆይ፣ ይሄ ቤት ይሄ ነው ወይስ አይደለም? ቤቱ አይደለም። ቤቱ ይሄ አይደለም። ይኸውልሽ አላውቀውም። ብዙ ነው ያለው እኮ። የኔ ሶፋ ብቻ ነው እንዳለው በምድር ላይ እንዴ? ሶፋ ሁሉም ቤት አለ። የኔ ቪዲዮ አይደለም። አላውቀውም። እኔ አይደለሁም። ይሄ እኔ አይደለሁም። በፈለኩ አይደለም። አላውቀውም። አላውቅም። የክህደትሽ ጥግ በጣም ደስ ይላል። አላውቅም። ስለማላውቅ ነው። የማን ነው? ማንም የማን ይሁን በል። ይኸውልሽ ኤርሚያስ ታውቂዋለሽ ወይስ አታውቂውም? አላውቀውም። ስለማላውቅ ለምን ደው እየካድሽ ያለሽ? አላውቀውማ። ማላውቀውም እኔ ደግሞ አይደለሁም። ተመሳሳይ ሰው ተመሳስሎባችሁ ይሆናል እንጂ እኔ አይደለሁም። ይኸውልሽ ልተው፣ ችግር የለውም። እኔና አንቺ አሁን መግባባት ያለብን ይሄንን ማስረጃ ይኸውልሽ፣ ይሄንን ማስረጃ ህግ አካል ጋር ደረስኩት ማለት ያበቃል። የፈለግከው ቦታ ውሰድ። ማንም እንደዚህ ኮንፊደንስ ይሆናልሽ እንዴ? የፈለግክበት ቦታ ውሰድ። እኔ አይደለሁማ። እኔ ያልሆንኩትን። እሺ ስምሽ ኤደን ነው አይደል? አይደለሁም። ኤደን አይደለም። ሰላም ነው። መታወቂያ እስኪ። ሰላም ነኝ። የለኝም መታወቂያ። ሲጀምር እኔ የክፍለ ሀገር ልጅ ነኝ። የክፍለ ሀገር ልጅ መታወቂያ ያዝ የለኝማ። ከሌለኝስ ለምን እንደዚህ የምትሆኚ? የለኝማ። ይኸውልሽ እኔ አንደኛው ነገር ቅድም የህግ አካል ምናምን ያልኩሽ ዋሽቼ ነው። ስሚ ተረጋግተሽ አድምጪኝ እሺ? ከዚህ በኋላ ግን እንግባባ። ካልሆነ ይሄንን ማስረጃ ይዤ ህግ ቤት ያኔ አርቲፊሻል ኢንተለጀንስ ነው ምናምን ትያለሽ። የሰፈሩን ወጣት በሙሉ ላይ ይዤው ሲሄድ ጣቢያ ላስመሰክርብሽ ያኔ አርቲፊሻል ነው ትያለሽ። አንድ ሰው ብቻ አይደለም የጀመጠው 10 ሰው ነው ይዤልሽ የምመጣው። እሺ ይዛና ይፈልከው። ስሚኝ አዳምጪኝ። የማዳመጥ እንትን ይኖርሽ፣ ጭንቅላት ይኖርሽ። እሺ ሰምተሽኛል? ይሄንን ስራ እኔ የምፈልገዋለሁ። እኔ ማውቃቸው በጣም ትልልቅ ባለሀብቶች የውጭ ሀገር ዜጎች አሉ። የስፐርም ነጋዴዎች፣ የወንዶች ስፐርም ነጋዴዎች። ስለዛ ለነሱ እናቀርብላቸዋለን። ወንዶችን ከየትም እየለቃቀምኩ አመጣልሻለሁ። በዚህ እንስማማ። እኔ መስራት አልፈልግም። ኦኬ ከዚህ ስራ ማውጣት ነው የምትፈልጊው? እና ለምን እስካሁን ካድሽኝ? ይሄን ስራ ነው አልሰራውም። አልሰራውም። እየሰራው አይደለም። የራሴ ስራ። እንደዚህ ኦቨር ኮንፊደንስ አትሁኝ፣ ያልቅልሻል። ምንም ችግር የለውም። መብቴ። እሺ መብትሽ ሊሆን ይችላል፣ ግን አሁን እናንቺ እንስማማ እያልኩሽ ነው።
አልፈልግም። ስራውን አብረን እየሰራው አይደለም፣ እኔ እየሰራው አይደለም። የራሴ ስራ አለኝ። የራሴ ደግሞ ሱቅ ስላለኝ እኔ የራሴ ንግድ ፍቃድም አለሽ? አለኝ። ሁሉም የተሟላ። ስለዚህ ንግድ ፍቃዱንና መታወቂያሽ ነው ሳይ። መታወቂያ የለኝም። የክፍለ ሀገር ልጅ ነኝ። ንግድ ፍቃድ ነው ሳይ። ተከራይቼ ነው ያለሁት። የኔ አይደለም ንግድ ፍቃዱ፣ የባለቤቱ ነው። በሰው ንግድ ፍቃድ እኮ መስራት አይቻልም። እንዴት አይቻልም? ምን አይነት አማርኛ ነው የምታወራው እንዴ? ተከራይ እኮ ነኝ እኮ። የተከራይ እኔ እንዴት ነው? የራሴ እኮ አይደለም፣ ሱቁ የራሴ አይደለም። ስለዚህ ንግድ ፍቃዱ የሚመለከተው የቤቱ ባለቤት ነው። እኔ ክራይ ነው የምከፍለው። ማስረጃ ሳይተሻለሁ። ማስረጃው የራሴ አይደለም። እና የማን የራሴ አይደለማ? ቅድም ያሳየሽ ይሄ ቤት አይደለም? የራሴ አይደለም። አሁንም ቢሆን የራሴ አይደለም። እኔ የራሴ አለኝ፣ የማርፍበት ነው፣ የምኖርበት ነው። ስለዚህ ምንድነው አንደኛ ደረጃ በደንብ አድርጌ አስረድቼአለሁ። ፎቶም የራሴ አይደለም፣ እሱንም አላውቅም። እና ከምን ያቀናብር ያመጣሁት አንቺ ነው የታውቂሽ? ምን አውቃለሁ? ቴክኖሎጂ እኮ የተራቀቀ ነው እንዴ! ኬት አምጣ ኬት በምን አውቃለሁ እንዴ? ስንት ሰው ነው የሚሰራው? እሱን እዛ ሄደሽ እንግዲህ ታወሪያለሽ። እዛ ሄደሽ ግቦታ ታወሪያለሽ። ችግር የለውም። ትንሽና ነቀዴ ውጪ። ይኸውልሽ እዚህ ያመጣሁሽ እውነታውን የምትናገር መስሎኝ ነው። አይተሻል አይደል በር ላይ እነማን እንደነበረ? ይሄ ሁሉ የህግ አካል አንቺ ነው የሚጠብቀው። የምትናገሪ ከሆነ እውነቱን ተናገሪ። እዛ ጋር ያሳየሁሽ ማስረጃዎች ሁሉ አንቺን የሚገልጹ ናቸው። ይሄ ደግሞ መርማሪ ጋዜጠኛ ነኝ። ስለዚህ የውሸት ሰውን አሰርቼ መወነጀል ሰው አይደለሁም እኮ። ነገርኩ እኮ እኔ የራሴ ስራ ያለኝ ሱቅ ያለኝ ሰው ነኝ። ስለዚህ እንደዚህ አይነት ነገር እየሰራው አይደለም። በምን አይነት አማርኛ ነው ማስረዳ? በምን አይነት አማርኛ ላስረዳ? ከዛ ቤት አስወጥቼ እየሰራው አይደለም። የትም ቦታ ከፈለክ የፈለክበት ቦታ ብትቀይረኝም አላለም። ይኸውልሽ ይሄ ምንም ነገር ማልሰራውን ነገር ልታሳምነኝ ነው እንዴ? የምርመራ ጣቢያ ውስጥ ነው ያለሽው። ስነ ስርዓት ያዥ እኮ። ምንድን የምታሳምነኝ? ሲጀመርኩ እኔ መኝ እያልኩሽ አይደለም። አልሰራውም። ያልሰራውትን ይኸውልሽ አንቺን የሚገልጽ እንኳን መታወቂያ ይኸውልሽ አንቺን የሚገልጽ መታወቂያ ከቀበሌ ሁሉ አስወጥቻለሁኝ። ይዘውና ወይዘሪት ኤደን አይደለም። ኤደን አለማየሁ። ሰላም ነኝ። በእናትህ ኬት ነው? ኤደን አለማየሁ አይደለሁም። መታወቂያውን ደግሞ ይዘና። እኔ ደግሞ ሲጀመር የክፍለ ሀገር ልጅ ነኝ እኮ። ኤደን አለማየሁ ለስራ ብዬ መጥቼ ነው እዚሁ እንትን ያልኩት እንጂ እሱን ተይው እኮ። እሱን ተይው። ይዘና መረጃውን ልክ አሁን ይዘህ መታ እየተናገርክ አይደለ? ቪዲዮ አሳየሁሽ። ከዚህ በላይ እኮ አይደለም የኔ ቪዲዮ አይደለም። ስለዚህ አሁንም አትናገሪም። የኔ አይደለም። አሁንም አትናገሪም። አዎ እኔ በራሴ ኮንፊደንስ የምተማመን ሰው ነኝ። በጣም ኦቨር ኮንፊደንስ ነሽ እንዴ! በጣም ኦቨር ኮንፊደንስ ነሽ። ማንን ተማምነሽ እንደሆነ ግን አላውቅም። እኔ ምንም በራሴ ኮንፊደንስ ያለኝ ሰው ነኝ። የራሴ ሱቅ አለኝ። ራሴ ሰርቼ ለሌላው መርዳት የምፈልግ በራሴ ኮንፊደንስ የምኖር ነው እንጂ በውሸት ያላደረኩትን አድርገሻል ብለህ ልታሳምነኝ አትችልም። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ። እዚሁ ቆይ በቃ እነግርሃለሁ። ና በቃ እነግርሃለሁ። ና እሺ እነግርሃለሁ። ና ስለ ሰዓት ያንቺ አትምጣ እኮ እነግርሃለሁ። ና በቃ እነግርሃለሁ። እውነቱን እነግርሃለሁ። ስለ ሰዓት ያንቺ እኮ ና ስጠኝ። እነግርሃለሁ። ማስረጃውን ስጠኝ። በቃ እሺ እነግርሃለሁ። እውነቱን ቁጭ በይ። ዘለው ቁጭ በይ። ይሄ መታወቂያ አንቺ ነው አይደል? አዎ የራሴ ነው። የራሴ ነው። ማን ነው የሚለው? ኤደን አለማየሁ አይደል? ምንድን ነው ታዲያ እንደዚህ የሚያደርግሽ? ፈርቼ። ምንድን ነው የምትፈሪው? ስራዬ እንዳይታወቅ። ምንድን ነው እንደዚህ የሚያደርግሽ? ይሄ ሁሉ ትዕቢት ለዚህ አቅምሽ ነው? እህት የለም እንዴ? ሴት ልጅ እህት የለም? እህት የለም? እህት ካለ ብትራራልኝ። ምን ለምራራልሽ? የማደርገው ነገር ሳይሆን መተዳደሪያ። ካሜራማን ጋስታችሁ መተዳደሪያ ነው። ለዛ ነው እህት ካለ እህት የለም። ታዲያ እስካሁን ምንም አላደረኩም ምንም አይደለሁም ምናምን ስትይ ነበር። ምንድን ነው የምተውሽ? እዛ እዚህ ድረስ እኮ ይዤሽ የመጣሁት አላየሽም? እዛ እስከ ልጇ ታስራ እየተመረመረች እዚህ የምርመራ ክፍል ውስጥ እኮ ያስገባሽ ለዛ ነው። ወንጀል የሰራ ሰው ሁሉ ለምንድን ነው የሚራራለን? አይሻታል?
ልጇ አንቺ ልኮ ነው የማናግርሽ። አሁን ያደረግሽውን እያንዳንዱን ነገር ትነግሪኛለሽ። ስምሽ ኤደን ነው አይደል? አዎ ኤደን። ለምን ሰላም አልሽ? ሰላም ያው በኖርማል በኤደን ስሜ ስለሚያውቁኝ ለዛ ብዬ ነው የቀየርኩኝ ስሜ። ለምን አንተ አዲስ ስም ስለሆንክ ለዛ ነው እንጂ ማንም በኤደን ነው የሚያውቀው። ታችኛው ሰፈር ነው የምትኖሪው? ቅድም የነበርንበት። ምንድን ነው የምትሰሪው? ንገሪኝ። ያው የምሰራው እንደተነገረ መረጃ መሰረት። አንቺ ንገሪኝ። ያው ገበያ ላይ አውለዋለሁ ከሌሎች ጋር እንደዚህ። የምኑን ነው ገበያ ላይ የምታወዩ? እያንዳንዱን እዚህ ጋር ማፈር መሸማቀቅ ምናምን የሚባል ነገር የለም። እያንዳንዱን ነገር ከሀስከፈ ነው የምፈልገው ማስረጃውን። አሁን ልጅ መውለድ ላቃታቸው የሌላውን ዘር እና እንትኑን ስፐርም በማለት በመሸጥ በዛ ነው። የስፐርም ነጋዴ ነሽ? ለባለ ሀብቶች ይሸጣል እንጂ ሌላ ነገር እንትን የሚልበት እና እነዚህን ህፃናቶችን ምን እንደምታደርጊው? ያው እንደዛው ነው የማደርገው። ኖርማሊ ያው አልጠቀምም በእንደዛ አይነት ነገር። በኖርማል አንዳንዴ ቀን እጠቀማለሁ፣ አንዳንዴ ደግሞ ያው በእሱን ነው እየወሰድኩኝ የምሸጠው። አቅራቢ ያለሽ? አዎ የሚረከበኝ አለ። ልጅ መውለድ ያቃታቸው ያው በእንደሱ ነው ለእነሱ ነው የሚሸጡት። ምን ያክል ጊዜ ሆነሽ ይሄን ስራ ከጀመርሽ? በጣም ብዙ አመት ሆነኛል። ስንት ጊዜ? 5 አመት ሆነኛል። 5 አመት። 5 አመት ሙሉ ይሄንን ንግድ ነው የምትነግጂው? ወጣቶችን ከየት ነው የምታመጫቸው? ያው ከሰፈሩ፣ የሰፈሩን ደግሞ ስናገር ሌሎችን ይዘውልኝ ይመጣል። አንዱ ሲመጣ ወደ አንቺ ደግሞ ሌላ ይዞ እንዲመጣ ትነግሪዋለሽ። ስለዚህ ይሄንን ሁሉ ስራ የምትሰሪው በወጣትና በልጆች ላይ ነው። ያው የሚፈልገውም አንደኛ ደረጃ ያው በስራው ላይ የሚነገረኝም ምን የሚለው የሚፈልገውም የወጣት ነው። ለምብትል የትልልቅ ወንዶች አይፈለግም። አዎ ለምብትል በብዛት እንዴት ነው የምትቀበያቸው? ያው ስፐርሙ የምትሰበስቢው እንዴት ነው? በኖርማል በመጠቀም ነው። በኖርማል በራሴ በእጅ ነው የምጠቀመው በብዛት። እንደሰማሁት ከሆነ ጭንሽን ገልጠሽ ጡቶችሽንም እያስነካሽ ነው እንደዚህ የምታስደርጊያቸው። ስለሱም ንገሪኝ እኮ። እየነገርሽኝ አይደለም፣ እኔ ነው እየነገርኩሽ ያለሁት። በሰማሁት መሰረት ነው እያወራሁ ያለሁት እኮ። ለምንድን ነው ማብራራቱ ያስፈልጋል እኮ? አብራርተሽ እንድትነግሪኝ ነው የምፈልገው እኮ። ከዚህ በፊትም እኮ እንትን ያልነው አለ አይደለ እኮ። ንገሪኝ አሁን ንገሪኝ። እንደዛ ነው የምጠቀመው በቃ። አሁን አንተ እንዳልከው እኔ እንዳልኩት ሳይሆን በአንቺ አንደበት እንድትነግሪኝ እፈልጋለሁ። በሰላም መውጣት ትፈልጊያለሽ አይደል? እኮ ንገሪኝ። ምን እዚህ ጋር አፍረሽ ነው? ማፈሬታውሽ እኮ የዛሬ 5 አመት እና ከዛ በፊት ነው። ነጋዴ ነኝ ስትይኝ የነበረው እውነት ነው ውሸት ነው? የለኝም። ይሄንን ነው እየሰራሁት ያለሁት። ሱቅም የለኝም፣ ምንም ንግድም የለኝም። ንግዴ ይሄ ነው። የህፃናትን የዘር ፈሳሽ ነው የምትሰበስቢው? እሱን ለባለ ሀብት ማስረከብ ማለት ነው። ፍሪጅ ውስጥ ከትና ከዛ በኋላ ለባለ ሀብቶች ይሸጠዋሉ። ፍሪጅ ቤት ውስጥ አላየውም ነበር። አለ ነው ወይስ በእጅ የሚያዝ ነው? የሚቀመጥበት ቦታ አለ። ትንሽዬ ፍሪጅ ነው ተንቀሳቃሽ? ከዛ በኋላ ይዘው ይሄዳሉ። እነሱ በቃ በሰዓት ቢያንስ በቀን መተው እንትን ስለሚሉ እነሱ እስኪመጡ ድረስ ነው ያችን ነገር መጠቀም። በቀን የስንት ሰው የዘር ፈሳሽ ትሰበስቢያለሽ? የስንት ወጣት? ቢያንስ የ10 ሰው። የ10 ሰው? ለመጀመሪያ ቀን የሚመጡት ከአንቺ ጋር ሴክስ አድርገው ነው? ከዛ ላስወግድላቸው ብለሽ ንገሪኝ። ከዛ በኋላስ በሁለተኛ ቀን ሲመጡ? በሁለተኛ ቀን ያው ተቀያሪ ሌላ ሰው ነው የሚመጣው፣ ራሱ አይመጣም። እንደዛ እያደረኩ ነው እየሰራሁት ያለሁት። ለምን ስራዬን እየሰራሁ። በአንድ ሰው የዘር ፈሳሽ ስንት ታገኛለሽ አንቺ? ስንት ብር ታገኛለሽ? ተናገሪ። እስከ ስንት ታገኛለሽ? በ100 ሺዎች፣ በ200 ሺዎች፣ በ300 ሺዎች፣ በሚሊዮን? በመቶ። የኔ ያው አነስተኛ ስለሆነ ያው በመቶ ነው የማገኘው ከአንድ ሰው ላይ ማለት ነው። 100? አዎ 100 ሺህ ብር 10 ሰው ሰራሽ ማለት በቀን እስከ 1 ሚሊዮን። አዎ እንደዛ አገኛለሁ በአንድ ቀን። አዎ ደግሞ በነጋታው ላይኖርም ይችላል፣ በባዶም ልውልም ይችላል። 10 ማክሲመሙ ነው። አዎ
ግን ባገኘሁበት ሰዓት በዛ ብሎ አሁን የሚመጡት አሉ 4-5 ከመጡ 6-7 ሆነው ስለሚመጡ በዛን ሰዓት ላይ አንዳንዴ ደግሞ በሳምንት 2ቴም ልሰራ እችላለሁ 3ቴም ልሰራ እችላለሁ። ባዶም ሆኜ ልውልም እችላለሁ። እንደተገኘው እንዳየሩ በቃ እንዳየሩ ነው። በዛ ብሎ በአንድ ቀንም የሚያጨናንቁኝ ቀን አለ። አንዳንዴ ደግሞ ጭራሹንም አላገኝበት ቀን አለ። እና ተመችቶሽ ነው የምታረጊው? በጣም እኔ ስራዬ ነው 5 አመት ሞላኝ። ስለዚህ ሚሊዮነር ነሽ አንቺ። እዛ ቤት ውስጥ ታዲያ ምን ትሰሪያለሽ ሚሊዮነር ከሆንሽ? እና ታዲያ ደሃ ሆነ ነው እንጂ መታየት ያለብን ማለት ደሃ ሆነ እና አሁን ከፍ ያለ ኮንዶሚኒየም ቤት ብትከራይ ትጠረጠርና ሲወጣ ሲገቡ ይታያል። እቺ ኩሽና ስለሆነች ማንም ሊጠረጥረኝ አይችልም። ሌላ ቤት አለሽ ማለት ነው ከተማ ውስጥ? ሌላ ቤት ያው ኮንዶሚኒየም ቤት አለኝ የራስሽ? ሙሉ ሰዓትሽን እዚህ ነው የምትሰልፊው ወይስ ቤትሽም ትሰልፊያለሽ? አይ የሆነ ቤትሽንም ሰው ያውቀዋል ወይስ አያውቁም? ንገረኝ። ስለዚህ ቤቴን በብዛት ያው በሰው አይደለም ብዙ ሰው ያውቀዋል። በተለይ ባለስልጣን ነው የሚያውቁት፣ ባለሀብቶች እንደዚህ ልጅ ከነሱ ጋር አብረሽ ትሰሪያለሽ? ልጅም ቢያላቸው እነሱ በጥቆማ ስለዚህ እነሱ ተማምነሽ ነዋ ታዲያ? አዎ አዎ። ቅድም ያን ያክል እንደዛ ምንም አውቀው ነገር የለም ብለሽ እኔን እስከምታገል ድረስሽ ኮንፊደንስ አለኝ። እንደዛ ኮንፊደንስ ማን የሰጠሽ? እነሱ ባለሀብት ናቸው። ምንም ቢመጣ ምንም ነገር ከጎኔ እንደሚሆኑ ተናግረዋል። ለዛ ነው በቃ እኔ ደግሞ በአሁኑ ሰዓት ያው ደግሞ ቀድመህ ስለምትይዘኝ ያንን ነገር ግልጽ ላድርገው። ለምን እህትም ስላለች ትራራለህ በሚባለው ነገር ነው። እህት ስላለኝ ይራራሉ። ለዛ ተውሽ ትቼሽ እሄዳለሁ። እንደዛ ነው ያደረኩት። በደንብ ነው የምተውሽ በነገርሽ ላይ። ያው የስራው ባህሪ ሰው አያስተውም ነው እንጂ ትቼሽ ብሄድ እኔም በጣም ደስ ይለኝ ነበር። እዚህ ቤት ውስጥ በጣም ብዙ ተመርማሪ ነው ያለው። እያየሽ ነው። ልጅ ሁሉ ሳይቀር ያለው ሁሉ ሰው ነው ያለው። ስለዚህ ይሄንን ድርጊት ፈጽመሻል። ቅድም ያሳየሁሽ ቪዲዮ እኔ ያስመረመርኩሽ ቪዲዮ ነው። ልጁ ይዞ የመጣው ምንም ስለማታረጊው ምንም ስለማታመጭበት ሆን ብሎ ከ4 እና ከ5 ዓመት በኋላ የመጣ ለዛ ነው። እሱ ወደ ፈጣሪው ተመልሷል። ይህን ድርጊት አድርገሻል አይደል? አድርጌያለሁ። አምናለሁ እኮ አልዋሸሁም። እርግጠኛ ነኝ፣ አምኛለሁ። ከዚህ በኋላ ደግሞ ያው እኔም እንደ ልጁ ተመልሼ ለሌላው ተምሳሌት ሆኜ እንዲመለሱ ማድረግ እችላለሁ። ይህን እስካሁን የአእምሮ በሽተኛ ያደረግሽው ወጣት እየተመላለሰ አንቺ ጋር በማያውቀው ዘር ፈሳሹን እየጣለ የሚሄደው ወስዶ ምን እንደሚያደርጉት ምን ታውቂያለሽ? ለልጅ ማስወለጃ እያሉ ሰማሽ? ምን እንደሚያደርጉት ምን ታውቂያለሽ? እሱም አላውቅም። ያው እኔም እንጀራዬና ከዚህ በፊት ሰው ነው ያሳየኝ። ያንን ነገር ደግሞ በስራ መልክ በትንሹ ነገር ነው የጀመርኩት። ግን ያው ሱስ ውስጥ ገባና ያንን ነገር እንዳደርግ አስገደደኝ። ሱስ ውስጥ? አንቺ ሱሰኛ ነሽ እዚህ? አዎ በቃ ስራዬ ነው እንጀራዬ ነው ብዬ ገባሁ። ከእንጀራሽ ውጭ ሱስ ነው ወይስ እንጀራሽ ስለሆነ? እንጀራዬ ስለሆነ። ያው እንጀራ እኮ ሲሆን ብሩ እየጣፈጠ ሲመጣ ትገባለህ። ያ ግዴታ እኮ በማድረግ እና እንትን በማለት አይደለም። ስለዚህ እናደርገሻል። በጣም ጥሩ አመሰግንሻለሁ። ስለዚህ ለጊዜው እነሱ መጥተው እንዲወስዱሽ አደርጋለሁ። ምክንያቱም የሰራሽው ስራ ሁሉ ልክ ስላልሆነ በህግ መሆን አለብሽ። አሁን ሌላ ጭቅጭቅ አልፈልግም። እኔ እኮ ግልጽ አድርጌ ያው የነገርኩህ ኖርማሊ እህትም አለ። እህት ቢኖረኝ ታዲያ እንደዚህ አይነት ይሄ የሆነ ነገር ስትሰራ አዎ ብዬ ዝም ልበላት? የእናቴ ልጅ እንኳን ብትሆኝ አልመርሽም። የእናቴ ልጅ እንኳን ብትሆኝ ሰማሽ? ስለዚህ እነሱ የህግ አካላት ጋር ትቆያለሽ፣ ይጣራብሻል። ወደዚህ የሚባል ነገር የለም። እንሂድ ካሜራማን እንሂድ ነው እናታችን። እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር ሁሉ አይታቸዋል። ችን ወንጀለኛ ለህግ አሳልፌ ሰጥቻታለሁ። ምክንያቱም የሚተው ነገር ስላልሆነ በህፃናት የዘር ፈሳሽ ነው እንግዲህ ስትነግድ ስትጫወት የነበረው። እኔ ደግሞ ይህን እየሰማሁኝ
ዝም ማለት አልቻልኩኝም። በተሰጠኝ ጥቆማ መሰረት ያው ስራዬን አጠናቅቄያለሁ ማለት ነው። ህግ ሚላትን ይላታል ማለት ነው። በዋነኝነት ግን ስትናገር እንደነበረው ሌላ ወንጀል እየተፈጸመ ሊሆን ይችላል። ለጠንቋይ ሊሰጡት ይችላሉ እነዚህ ህጻናቶች የዘር ፈሳሽ ኦር ለ666 አባሎች ለብዙ እንትን ሊሸጥ ይችላል። ስለዛ እኔ ደግሞ መታገስ አልቻልኩኝም። በቁጥጥር ስር ውላለች። በየሰፈራችን እንደዚህ አይነት ነገር ካለ እባካችሁን አጋልጡ። ያለ አግባብም እንደዚህ አይነት ቦታ የምትሄዱ ወጣቶች ካላችሁ ትክክል አይደለም። ይሄ ትክክል አይደለም። ራሳችሁን ቆጥቡ፣ ራሳችሁን አቅቡ። እንግዲህ ውድ ቤተሰቦች ግን ይህንን ቪዲዮ ለብዙ ሸር እያደረጋችሁ እንግዲህ ወጣቶችን እንድታድኑ ወጣቶችን አላግባብ ቦታ እንዳይሄዱ እንድታደርጉ በትህትና ጠይቃቸዋለሁ ማለት ነው። ላይክ፣ ኮሜንት፣ ሸር እያደረጋችሁ ሳብስክራይብ እያደረጋችሁ አብራችሁን ሆኑ፣ አብሮነታችሁን አሳዩን። ምክንያቱም እኛ ስራ ሰርተን በሰው እይታ ውስጥ ካልደረሰ የእኛ ስራ መስራት ምንም ትርጉም የለውም ማለት ነው። ስለዛ አብሮነታችሁን ሸር በማድረግ አሳዩን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ።